ሰላም ጤና ይስጥልኝ ቤተሰቦቻችን ባለፈው ሳምንት ለሁለት ቀን ዊኬንድ ትሪፕ ወደ ፓሪስ ሄደን ነበር። ዛሬ ደግሞ ውሎአችን እንዴት እንደነበር ፓሪስን በዚህ ወቅት ምን እንደምትመስል እናሳያችኋለን። አብራችሁን ቆዩ። ባለቀ ሰዓት ስለነበር ለመሄድ የወሰንነው ዋጋውም ረክሶም ስላገኘ ነው። ስንሄድም ስንመለስም በኮች ነበር የሄድነው። ዋጋው እንዳልኳችሁ ጥሩ ነው ግን ያደክማል። ጠዋት እንደደረስን መጀመሪያ የሄድንበት ቦታ ሜዞን ሊቫርት የሚል ቤከሪ ነው። እዚህ የመጣነው ዋነኛው ምክንያት ፌመስ ኩኪዛቸውን ለመቅመስ ነው። ኩኪስ ሲል ደግሞ የክሮሶን እና ኩኪዝ ቅልቅል ስለሆነ ነው። ለአራታችንም አንዳንድ ገዛን። ማሚና አባቢ ግን የምናውቀውን ብለው ዳቦ ብቻ ገዙ። እንዳልኳችሁ ይሄ ቤት በጣም የሚታወቀው ለኩኪዙ ነው። ግን እንደምታዩት ሌላ በጣም ብዙ የፔስትሪዝ አማራጭ አላቸው። ቅመሰውና ንገረኝ እንዴት እንደሆነ። ዋው ጨውና ስኳር ቆንጆ ነው። እናንተ ቆንጆ ነው። ሩስ ሮብን ነብዩ እንዴት ነው? ቅቤ እንደምታዩት ለአባቢ አልሆነም። እማሚም እሱን አይታ የቀመሰችውም አይመስለኝም። ግን ለኛ ደህና ነበር። በእርግጥ እንደጠበቅነው በጣም የሚጣፍጥ አልነበረም፣ ግን እስካሁን ደህና ነበር። ከዛም በኋላ መቼስ አንድ ክሮሶን ብቻ ለቁርስ በቂ አይደለምና ወደ ካፌት የሚባል ካፌ ሄድን። እዚህ ደግሞ የሚታወቁት ለሆት ቾኮሌታቸው ነው። እውነት ለመናገር ትንሽ ወደድ ይላል፣ ግን ዋናው የሄድንበት ለኤክስፒሪየንስ ነው። እንደምታዩት ፕሬዘንቴሽኑ በጣም ደስ ይላል። ከሆት ቾኮሌቱን ውጪ ያዘዝናቸው ክሬፕስ እና እንቁላልም በጣም አሪፍ ነበሩ። በልተን ጠጥተን ከጨረስን በኋላ የመጀመሪያ ሳይድ ስቶፓችን ኖትረ ዳም የሚል ቤተክርስቲያን ነበር። በመንገዳችን ላይ ደግሞ ሪቨርሰን የሚለውን ወንዝ አልፈን ነበርና እንደምታዩት ቆንጆ ነው። በተለይ ግን በማታ መጥተን ቢሆን ሳይቱ በጣም አሪፍ እንደሆነ ሰምተናል። ወደ ላይ ነው የምንሄደው። ሻንጣም ይዣለሁ። ኧረ በስማም እንዴት የደከመኝ። በሙሉ አፕሂል ነው ስትሪትሶቹ። አሁን ለምን እንደሆነ አላውቅም፣ ግን ቶሎ ብለን ወደ ኔክስት አክቲቪቲው መሄድ እፈልጋለሁ። አሁን ወደ ፓንቴን ነው መሰለኝ ስሙ፣ ወደዛ እየሄድን ነው። አሁን የምታዩት ህንጻ ፓንቴዮን ይባላል እና መጀመሪያ ላይ ሲሰራ ለቅድስት ጀነቪቭ የምትባል የፓሪስ የከተማው ጠባቂ ቅድስት ናትና ለእሷ ነበር የተሰራው። ምክንያቱም በዛን ጊዜ የነበረው ንጉስ ከከባድ በሽታ ከዳነ በኋላ ምስጋና ለማቅረብ ብሎ በእሷ ስም ይገነባ አለና በእሷ ስም ተሰራ ቤተክርስቲያኑ። ከዛም በኋላ ግን ፍሬንች ሬቮሉሽኑ ከተካሄደ በኋላ ለሀገሪቷ ትልቅ ለውጥ አምጥተው ለሞቱት ሰዎች ለነሱ ማረፊያ ቦታ እንዲሆን ተመርጦ አሁን እንደዛው ነው ያለው። አሁን የፈረንሳይ ማክዶናልድስ ምን ያላቸው እናያለን። ሬት እናድርጋለን ከ1 እስከ 10። Stay tuned. Rate out 10 ከ1 እስከ 10 ስንት ነው? Fries? Yeah. ሰባት በርገሩ ስንት? ሩት ቀምሰሻል?
ከእንግሊዝ ሀገር ትንሽ ደረቅ ነው። ሰባት እሺ፣ ቺፕሶቹ ደስ ይላቸው። መጠጣችን እናሳያችሁ። አረንጓዴ ኮክ የሆነ ፋንታ ነገር አረንጓዴ ነገሩ። ነብዩ እንዴት ነው? እንደምታዩት አሁን ወደ ሆቴላችን እየገባን ነው። በጣም ቆንጆ ነበር። እኔ ነበርኩ ተጠንቅቄ በጣም ውድም ሳይሆን እስካሁን ድረስ አሪፍ የሆነ ሆቴል የመረጥኩት። እንደምታዩት በጣም ንጹህ አሪፍ፣ ቦታውን በጣም ሰፊ ባይባልም በቃ ደህና በቂ የሆነ ቦታ ያለው ነው እና በቃ ቼኪን ካደረግን በኋላ ፍሬሽ እንድንሆን ገላችንም ታጥበን ልብሳችንንም ቀይረን ወደሚቀጥለው ስቶፓችን መሄድ ጀመርን። በወጣን ጊዜ እንደምታዩት ፀሐይዋ እየገባች ነበር እና በቃ እኔም በበኩሌ በጣም ደስ ያለኝ ፓሪስ ስንሄድ ይሄ ነበር። በቃ ቤቶቹ እንዳለ በጣም የሚያማምሩ ነበሩና በተለይ በእንደዚህ ፀሐይዋ በምትገባበት ሰዓት በጣም አሪፍ ናቸው ለአይን። ይህንን ቤከሪ ካወቃችሁ እኔ እንጃ፣ ግን በጣም ብዙ ሰው ፓሪስ ሲመጣ እዚህ ይመጣል። ምክንያቱም በጣም የሚወደድ የልጆች ፊልም ሚራክለስ ሌዲባግ የሚባል ብዙ ሰው የሚያየው በቃ ካደግን በኋላም ደስ ስለሚል ማለት ነው። እና ዋናዋ ልጅቷ ይሄ የአባቷ ቤከሪ ነው። የሚኖሩት ቤታቸውም ከላይ ያለው ቤት ነው እና ፊልሙንም ሲሰሩት በቃ ፓሪስ እንደሆነች ኤግዛክትሊ እንዲመስል ስለሆነ በቃ ብዙ ሰው ያውቋል ይህንን ቦታና እንደውም እኛ በነበርንበት ሰዓትም ሌሎች ሰዎች የፊልሙን ዘፈን ተጠቅሞ ቲክቶክ እያደረጉ አየናቸው እና ለኛም በቃ ደስ አለን እዚህ ስንመጣ። አሁን መጀመሪያው ቀን ጨርሰናል። ምንድነው እንዴት ተሰማሽ? አሪፍ ያ ምግብ ቦታ እየፈለግን ነው። ከዛ ሆቴሉ ተመለስን እንሄዳለን። አሁን የፒዛ ቦታ ሄደናል እንበላ። እኔ ሩትና ነብዩ፣ እማሜ አባቤና ሮብል ደግሞ ሸዋርማ ሊበሉ ነውና እና ያንን ፒዛ እንዴት እንደሆነ እዚህ በንጋቱ እንደምታዩት ተዘጋጅተን ጨርሰን ቁርሳችንን ባፌ ከበላን በኋላ ቀጥታ ወደ አይፎል ታወር መሄድ ጀመርን። በባስ ነው የሄድነው እንደምታዩት። በነገራችን ላይ በጣም ቀላል ነበር ለኛ ትራንስፖርት፣ ምክንያቱም ቲኬት ስንገዛ የ2 ቀን ቲኬት ገዛንና ትሬንም ባስም በቃ በዛሽ ቲኬት ለሁለቱም ቀን መጠቀም እንችል ነበርና እናንተም ለመሄድ አስባችሁ ከሆነ እንደሱ እንድታደርጉ ሬኮመንድ አድርጋለሁ። አሁን ወደ አይፎል ታወር እየሄድን ነው። እስቲ ስለ አይፎል ታወር ብትንሽ ንገሪኝ። የምንሄድበት ቦታ ሆሪዞን ዩኒቨርሲቲ ይባላል። እዛ አይፎል ታወር ስር ከገባን ለፎቶም ብዙም አይመችም። ስለዚህ እዚህ ትንሽ እዛው ቀረብ ብሎ ግን ትንሽ ይበቃልና ለፎቶ አቤት አሁን ደግሞ የምንገኘው ሉቭር በሚባለው ሙዚየም ነው እና ለኔ በቃ ሃይላይቱ ይሄ ነበር ብዬ አስባለሁ። ምናልባት የድሮ ነገር ማየት ታሪካዊ ነገር ደስ ስለሚልኝ ይሆናል እንጂ እኔ እንጃ በቃ ዞረን ስናይ በጣም ነበር ደስ ያለኝ። ብዙ የተለያዩ አርት ፒሶች አላቸው እና በአለም ውስጥ በቃ ትልቁ የሚባለው ሙዚየም
ይሄ ነውና በጣም ብዙ ሰዎች ሊጎበኙ ይመጣሉ። ሞናሊሳም እንደምታውቁት እዚህ ነው ያለችው። በነገራችን ላይ እኔም በጣም ቅርብ ጊዜ ነበር ያወቅኩት፣ ግን ለካስ እንደዚህ በጣም የፈመሰችው ከሌሎች ፔንቲንጎች ብዙም ተለይታ ሳይሆን በ1911 ተሰርቃ ከ2 ዓመት በኋላ ፈልገው ስለተገኘች ነውና በቃ እኔም ተደነቅኩ። ለዚህ ምክንያት ሲሆን በጣም የፈመሰችው በእርግጥ ደስ ይላል፣ ግን በቃ የሚያስቅ ነገር ነበር ለኔ። እንደምታዩት አሁንም በቃ ያ እንዳይደገም በጣም ሴኩሪቲው የበዛው ለዚህኛው ፔንቲንግ ነው። ሰው ቀርቦም እንኳን ፎቶ መነሳት ማየትም አይችልም። ሉቭር ገና ሳንወጣ የማክሮንስ ቤት አገኘንና እኔ ማክሮንስ በጣም ነው የምወደው እና መቼስ ፍራንስ ድረስ መጥተን ማክሮንስ ሳንቀምስ መሄድ አንችልም ብዬ አባቤን ጠይቄው እሺ ያለኝ። ጊዜው እየረፈደ ስለነበር ቶሎ ብለን የረፈደ ምሳ በልተን ቀጥታ ወደ መጨረሻው ስቶፓችን መሄድ ጀምርን። የመጨረሻው ስቶፓችን ጋለሪ ላፋየት ነበር። የላክሹሪ ሾፕ የመሆኑ በጣም የሚታወቀው ግን ውስጡ በጣም ቆንጆ የሆነ ኢንቴሪየር ስላለው ደግሞም ከላይ ሩፍቶፓቸው ላይ ደግሞ የፓሪስ ሲቲ ስካይላይን ቪው በጣም የሚያምር ማየት ስለምትችሉ ነውና በተለይ ለሳንሰት ከደረሳችሁ ፀሐይዋ ስትገባ ከአይፎል ታወር ከኋላ ነው የምትገባው ነው። በጣም ነው የሚያምረው እውነት በጣም። ይሁት ብቻ የሲቲዩ ቪው እንዴት እንደሚያምር በስማም። እማሚ ሁሉ በቃ የኔ ሃይላይት ይሄ ነው ስትለን ነበር። እናንተም ፓሪስ ከመጣችሁ ይሄ ቪው እንዳመልጣችሁ ግዴታ ነው እዚህ ላይ እንድትወጡ ከቻላችሁ እንደኛ ፀሐይ በምትገባበት ሰዓት። ቤተሰቦቻችን እንግዲህ ጊዜያችን አልቆብን ወደ ኮች ስቴሽን የተመለስን አሁን። በእርግጥ ብዙ ነገሮች አይተናል በ2 ቀን ብቻ፣ ግን እንደዛም ሆኖ እስካሁን ድረስ ትንሽ ቀር አለኝና ተጨማሪ ቀኖች ቢኖርን በጣም ደስ ይለኝ ነበር። ኦፍ ኮርስ ወደፊት ተመልሼ እንደምመጣ እርግጥ ነው። በጣም ነበር ፓሪስን የወደድኳት እና እንደገና ለመምጣት ጓጉቻለሁ። እናንተም ደስ ብሏችሁ ተዝናንታችሁ እንዳያችሁ ተስፋ አድርጋለሁ። አብራችሁን ስለነበራችሁ እናመሰግናለን። ደህና ዋሉ።